አማርኛን፣ እንግሊዘኛን እንዲሁም ሂሳብን፣ ቁጥሮችን ማንበብና መጻፍ፣ እንግሊዘኛን ማንበብና መጻፍ፣ መናገር እንዲሁም አማርኛን አቀላጥፎ ማንበብና መጻፍ ተቸግራችሁ ብዙ ጊዜ ጥያቄ አስነስቶባችሁ ያውቃል። ይህ ቪዲዮ የሚደርሳችሁ ሁሉ ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ለሁሉም ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች እንዲሁም እስከ የትኛውም ደረጃ ያሉትን ተማሪዎች እያስተማርን እንገኛለን። አዲስ ተመዝጋቢዎች ካላችሁ በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንድትችሉ እያደረግን እንገኛለን። ዛሬውኑ ምዝገባ ላይ ነን። ሁሌም እየመዘገብን እያስተማርን እንገኛለን። እናንተም ይህ ቪዲዮ እናንተ ጋር እንደደረሰ መማር የምትፈልጉ ከሆነ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ዲስክሪፕሽን ቦክስ ላይ በመግባት ሊንኮቻችንና ስልኮቻችን የምታገኙ ይሆናል። በሳምንት 5 ቀን ከሰኞ እስከ ዓርብ ባላችሁበት ሆናችሁ በኦንላይን መማር መለወጥ ትችላላችሁ። ሰላም ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ፣ ፍቅርና ጤና ይስጥልኝ። ዛሬ ደግሞ የምናየው ፊደሉን በማንበብና ቃላትን እንዴት መመስረት እንደምንችል ፊደልን በመጠቀም ብዙ ቃላትን እንዴት መመስረት እንደምንችል አብረን የምናየው የሚሆነው። በተለይ የአናባቢ ድምጾችን ትርጉም ያለማወቅ ማንበብ ችለን እንኳ መጻፍ ያስቸግረናል። ይህ ብዙዎቻችን ዩቲዩብ ላይ በመማር እንዲሁም ደግሞ በልምድ በአንዳንድ ነገሮች ፊደላትን እያገጣጠመን ማንበብ እንዲሁም ፊደላትን መለየት እንችል ይሆናል። ነገር ግን መሰረታዊ ለውጥ የሆነውን የፊደላትን ድምጽ መለየት አቅቶናል። ብዙዎቻችን ራሳችን ብንጠይቅ እንደዚህ አይነት ችግር አሉብን። እነዚህን ችግሮች ለመፍታት ደውሉልን፣ አናግሩን። ከ2 ወር ባልበለጠ ጊዜ ብቻ ሙሉ ሆናችሁ እንድትወጡ እናደርጋለን። አሁን ቀጥታ ወደ ትምህርቱ እንሄድ። የመጀመሪያው ቀ ፊደል ነው፣ አ ሚል ድምጽ አለው። ሁለተኛው ቁ ፊደል ነው፣ ኡ ሚል ድምጽ አለው። ሶስተኛው ቂ ፊደል ነው፣ ኢ ሚል ድምጽ አለው። አራተኛው ቃ ፊደል ነው፣ አ ሚል ድምጽ አለው። አምስተኛ ቄ ፊደል ነው፣ ኤ ሚል ድምጽ ይኖረዋል። በእያንዳንዳቸው በውስጣቸው ያሉ ቃላትን እንዴት መመስረት እንችላለን፣ እንዴትስ ልናነባቸው እንችላለን የሚሉትን አብረን እናያለን። በተለይ ድምጻቸውን ማወቅ አራተኛን ከአንደኛ፣ ሶስተኛን ከስድስተኛ ለመለየት በጣም ወሳኙ ነገር ነው። ስለዚህ አንደኛ ፊደሎች የሚል ድምጽ ሲኖራቸው፣ አራተኞች አ የሚል አፍ የሚያስከፍል ድምጽ ነው ያላቸው። ሶስተኞች ኢ የሚል ድምጽ ሲኖራቸው፣ አራተኞች ስድስተኞች ደግሞ የሚል አጭር ድምጽ ወይም ወደ ውስጥ የሚጠራ ድምጽ አላቸው ማለት ነው። ከዚህ በመነሳት እያንዳንዱን ቃል እናነባለን። ረጋ ብላችሁ እስከ መጨረሻው መከታተል ሞክሩ። ቀ ስንል የሚል ድምጽ አለ አይደለ? ቀ ስትሉ መቼም ኡ ሚል ድምጽ የለም፣ ኢ ሚል ድምጽ የለም፣ አ ሚል የለም፣ ኤ ሚል የለም፣ እ ሚል የለም ወይም ኦ ሚል የለም። ማን ያለ? ቀ ስንል ነው ያለው። ስለዚህ ጣ ስንል ደግሞ አ ሚል አለ። ይ ስንል ደግሞ ሚል ድምጽ አለ። ስለዚህ እነዚህም በአንድ ላይ ለማንበብ ምን ብለን እናንብበው? ቀጣይ፣ ቀጣይ ብለን እናነባለን ማለት ነው። ቀጣይ። እዚህ ጋር ደግሞ ቀ ስንል አሁንም የመጀመሪያ ፊደል ነው። ጠ ስንል የመጀመሪያ ፊደል ነው። ሮ ስንል ደግሞ የሰባተኛ ፊደል ይሆናል። ምክንያቱም ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ሰባተኛ ላይ ነው አይደል የምናገኘው። ሮ፣ ጠ እና ቀ የመጀመሪያ ናቸው። ስለዚህ በአንድ ላይ ምን ብለን እናነበዋለን? ቀጠሮ፣ ቀጠሮ። ቀላል፣ ቀ ስንል የመጀመሪያ ነው። ላ ስንል አፋችን ይከፈታል፣ አራተኛ ነው። ል ስንል ደግሞ ስድስተኛ ይሆናል። ል። ስለዚህ በአንድ ላይ ምን ብለን እናነበው? ቀላል፣ ቀላል፣ ቀላል። ኦኬ። ቀለብ፣ ቀ ስንል የመጀመሪያ ድምጽ ነው። ለ ስንል የመጀመሪያ ድምጽ ነው። ብ ስንል ግን የሚል ድምጽ አለው። አንደኛ ለመሆን በ መሆን አለበት ነበር እንደነዚህ ማለት ነው። ግን ስድስተኛ ነው። በአንድ ላይ ስናነበው ምንድነው የሚለው? ቀለብ፣ ቀለብ፣ ቀለብ ብለን እናነበዋለን ማለት ነው። ወደ ሁለተኛው ፊደል ስንሄድ ደግሞ ሁለተኛ ፊደሎች በቀኝ በኩል ቅጥያ ያላቸው እነሱም ኡ የሚል ድምጽ ነው ያለው። ስለዚህ ኡ
ቁ ስንል ኡ የሚል ድምፅ አለ። ጠ ስንል አንደኛ ድምፅ ነው። አ የሚል ድምፅ አለ። ባ ስንል ደግሞ አራተኛ ድምፅ ነው። አ የሚል ድምፅ አለው። በአንድ ላይ ምን ብለን አንብቡ? ቁጠባ ቁጠባ። ኦኬ ቁጠባ ብለን እናነበዋለን። እዚህ ጋር ደግሞ ቁ ስንል ኡ የሚል ድምፅ አለ። መ ስንል አ የሚል ድምፅ አለ። አንደኛ ነው ማለት ነው። ት ስንል እ የሚል ድምፅ አለ። በአንድ ላይ ቁመት ቁመት ቁመት። ድጋሚ አሁንም ቁ ስንል ኡ የሚል ድምፅ እናገኛለን። ጥ ስንልም እ ስድስተኛ ድምፅ እናገኛለን። ር ስንልም እ ስድስተኛ ድምፅ እናገኛለን። ጥና ር ምንድናቸው? ስድስተኛ። በአንድ ላይ ምን ብለን አንብበው? ቁጥር ቁጥር። ባጭሩ ቁጥር ብለን ማንበብ እንችላለን። ቁ ስንል አሁን ሁለተኛ ነው። ኡ የሚል ድምፅ ነው ያለው። ር ስንል ስድስተኛ ነው። እ የሚል ድምፅ ነው ያለው። ስ ስንልም እ የሚል ድምፅ ነው ያለው። ስለዚህ ሁለቱ ርና ስ ስድስተኛ ሲሆኑ ቁ ሁለተኛ ነው። በአንድ ላይ ምን ብለን አንብባቸው? ቁርስ ቁርስ ቁርስ። ሴቶች ከሆናችሁ ቁርስ ስሩ እሺ። ኦኬ ሌላው ቂ ስንል ኢ የሚል ሶስተኛ ድምፅ ነው። ጣ ስንል ደግሞ አ የሚል አራተኛ ድምፅ ነው። በአንድ ላይ ሁለቱን ስናነበው ቂጣ ቂጣ ይላል ማለት ነው። ቂጣ። እችኛዋ ቂ ስንል ኢ የሚል ሶስተኛ ድምፅ ነው። ል ስንል እ የሚል አሁንም ስድስተኛ ድምፅ ነው። ሁለቱ በአንድ ላይ ቂል ሞኝ ማለት ነው። ቂል። ቂ ስንል አሁን በድጋሚ ኢ የሚል ድምፅ አለ። መ ስንል አ የሚል ድምፅ አለ። ኛ ስንል ደግሞ አ የሚል ድምፅ አለ። በአንድ ላይ ምን ብለን እናንብበው? ቂመኛ 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 ትሆኑሽ። ቂ ስንል አሁንም ሶስተኛ ኢ የሚል ድምፅ አለ። ም ስንል ደግሞ እ የሚል ድምፅ አለ። በአንድ ላይ ምን እንበለው? ቂም ቂም። ቂመኛና ቂም ይለያያል። ቂመኛ ማለት ሰውየው ነው። ቂም ማለት ደግሞ ተግባሩ ነው። እሺ ወደ አራተኛውና ወደ አፍ የሚያስከፍተው ፊደል ስንሄድ አ የሚል ድምፅ ያለው ነው የምናየው። አ እንዴት ነው አ ምንለው? ቃ ስንል አ እንላለን አይደል? ቃ ስንል አ እንላለን። ስለዚህ ቃ ሪ ኢ የሚል ድምፅ ነው። ያ ስንል አ የሚል ድምፅ ነው። እዚህ ጋር ቃና ያ አራተኛ ናቸው። ሪ ሶስተኛ ነች። ስለዚህ ምን ብለን እናንብበው? ቃሪያ ቃሪያ። ቃ ስንል አሁንም አራተኛ ነው። ላ ስንልም አራተኛ ነው። ሁለቱም አፍ ያስከፍታሉ። ቃ ላ አያችሁ፣ አፍ ያስከፍታሉ። ት ስንል ግን አፍ አያስከፍትም። እ የሚል ድምፅ ነው ያለው። በአንድ ላይ ምን ብለን እናንብበው? ቃ ላ ት ቃላት ቃላት። ቃ ነ ች ቃ አራተኛ ነው። አፋችንን እንከፍታለን። መ ስንል አ የሚል ድምፅ ነው። አንደኛ ነው። ች ስንል ደግሞ ስድስተኛ ነው። ስለዚህ በአንድ ላይ ምን ብለን ነው የምናነበው? ቃመች ቃመች። ምን ቃመች? ቆሎ ወይስ ጫት? ቃ ስንል አራተኛ ነው። ል ስንል ስድስተኛ ነው። በአንድ ላይ ስናነባቸው ምን ብለን እናንብባቸው? ቃ ል ቃ ል ብለን እናነባዋለን በቀላሉ። ከዚህ በመቀጠል አምስተኛ ኤ የሚል ድምፅ ያለው ቄ ስንል ኤ የሚል ጠበቅ ያለ ድምፅ ነው የሚኖረው። ሳ ስንል ደግሞ አ የሚል አራተኛ ድምፅ ይኖረዋል። ር ስንል ደግሞ እ የሚል ድምፅ ይኖረዋል። አንድ ላይ ምን ብለን እናንብበው? ቄሳር ቄሳር ቄሳር። ኦኬ ቄ ስንል ስንተኛ ድምፅ ነው ይሄ? አምስተኛ ኤ የሚል ድምፅ ነው ያለው። ድ ስንል ደግሞ እ የሚል ድምፅ ነው ያለው። ር ስንልም እ የሚል ድምፅ ነው ያለው። በአንድ ላይ ምን ብለን ማንበብ አለብን? ቄድር ቄድር። ቄ ስንል ኤ የሚል ድምፅ አለው። ራ ስንል ደግሞ አ የሚል ድምፅ አለው። ሁለቱም በአንድ ላይ ስናነበው ቄራ 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 እናነበዋለን ማለት ነው። የመጨረሻው ቄ ስንል ኤ የሚል ድምፅ አለ። ብ ስንል ደግሞ እ የሚል ድምፅ አለ። በአንድ ላይ ምን ብለን እናንብበው? ቄብ ቄብ ብለን እናነባዋለን ማለት ነው። ቤተሰብ ዛሬ ያየናቸው የቀ ቤተሰቦችን እያንዳንዱ በውስጡ ምን ያህል ቃል እንደሚመሰርትና እንዴት መመስረት እንችላለን፣ እንዴት እናነባለን የሚሉትን በደንብ አይተናል ብዬ ገምታለሁ። ይህ ቪዲዮ ይመቻችኋል ብዬም
እገምታለሁ። እናንተ ይህን ቪዲዮ ከወደዳችሁት ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳረሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን በውስጥ መስመር መማር ለምትፈልጉ ደግሞ እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም አሊያም ደግሞ ሊንኮቻችን በመጠቀም ዲስክሪፕሽን ላይ ታገኛላችሁ። ስልክም ሊንክም ስለምታገኙ እነሱን በመጠቀም በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ እስከዚህ ሰዓት ስለነበራችሁ አብራችሁ የተከታተላችሁ ያላችሁት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።